ይሄን መልእክት የሚጠቀምበት ሰው ይጠቀምበት። ዛሬ ጧት ላይ መጽሐፍ እያነበብኩ ነበር። መጽሐፉ እየተናገረ የነበረው ስለኛ ድሪሞች ወይም ህልሞች ነበር። እየተናገረ የነበረው ሰውዬ የሰው ልጅ የየራሱ የሆነ ስውር ሀብት እንዳለውና ልቦቻችንም ያንን ሀብት የት እንዳለ እንደሚያውቁት ያምናል። ማለት በየትኛው መንገድ ብንሄድ የምንፈልገውን ህይወት እንደምናገኝ ማለት ነው። እና ሰውየውን አንድ ልጅ ጥያቄ ይጠይቀዋል። የኛ የየራሳችን ሀብት ካለንና ልቦቻችን ካወቁ መንገዱን ለኛ ለምን አያሳውቁንም ብሎ ይጠይቀዋል። ሰውየው አጭር መልስ ነበር የሰጠው። እዚህ ጋር እንድታስተውሉ ፈልጋለሁ። ልቦች መጎዳት አይፈልጉም፣ ለዛም ነው የማይናገሩት ብሎ ይመልስለታል። መጽሐፉን ካላነበባችሁ ትንሽ ግራ ሊያጋባ ይችላል። ምን ለመግለጽ እንደፈለገ እኔ አጠር አድርጌ ላብራራላችሁ። ለምሳሌ አንድ ሰው የሆነ ቢዝነስ መጀመር ሲፈልግ ፌል ባደርግስ ባይሳካልኝስ ሰዎች ምን ይሉኛል ብሎ ይጨነቃል። እንደዚሁም ቢዝነሱ ወይም የሚያሰበው ነገር ከሀገር የሚያስወጣ ከሆነ ከዚህ ለቅቄ ከሄድኩኝ የምወዳቸውን ሰዎች አጣለሁ ብሎ ይጨነቃል። ከዚህ በላይ መጥቀስ እንችላለን። በእነዚህ ምክንያት ያሰበውን ነገር ሳይጀምረው ይቀራል ማለት ነው። ወይም ጀምሮ ትንሽ እንደተጓዘ ያቆማል። መጽሐፉ ላይ የተናገረው ንግግር እዚህ ላይ ይመጣል። እንደዚህ አይነት ሀሳብ የሚያስበው ሰውየው ሳይሆን የሰውየው ልብ ፍራቻ ነው ማለት ነው። ይህንንም ነገር ካለፈበት ልቡ እንደሚረሳው ያውቃል። ነገር ግን መጀመሪያ ላይ አይፈቅድለትም። ስለዚህ ለዚህም ነው ብዙ ሰዎች የማይሳካላቸው ማለት ነው። ነገር ግን በዚህ መንገድ የሄዱ ሰዎች እንደምናውቀው አሁን ላይ የተሻለ ቦታ ደርሰዋል። ስለዚህ በደንብ አስቡበት።